ብንለያይም ያለን አገር አንድ ናት። በዚች በአንድ አገር ላይ መግባባት አቃተን ማለት ውድቀት ነው። በሙያዊ እገዛ ያላቸው ነገሮች ማብራሪያ የሚያስፈልጉ ብዙ ነገሮች አሉ። በጥቁር ገበያና ፓራለል ማርኬትና በባንክ ቤት መካከል ያለው ጋፕ መጣበቡ በብዛት የፎሬን ኤክስቼንጅ እንዲኖር ከረንሲ እንዲኖር አድርጓል። እሱ ደግሞ ለኢምፖርት ኤክስፖርት ስራው በጣም ትልቅ እንቅፋት ሆኖ የነበረውን ፈቷል ማለት ነው። ኢራን በባህሬንና በኩዌት በሚገኙ የአሜሪካ ወታደራዊ ጦር ሰፈሮች ላይ የድሮንና የሚሳኤል ጥቃቶችን መፈጸሟን አስታውቃለች። የኢራን ጦር እንዳስታወቀው በቅርቡ አሜሪካ በኢራን ላይ የፈጸመችውን ተከታታይ ጥቃት ተከትሎ ረቡዕ ዕለት ማለዳ የአሜሪካ ጦር በሚገኝበት የባህሬኑ ኢሳ አየር ኃይል ማረፊያ ላይ የድሮን ጥቃትን ሰንዝሯል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምረዋል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚ ወዳደረግናቸው መረጃዎች አለፍን። ሀገራዊ ምክክር ጉባኤ ላይ እንዲሳተፉ የተመረጡ ተመካካሪዎች ከተለያዩ የኢትዮጵያ አካባቢዎች እንዲሁም ከውጭ ሀገራት ወደ አዲስ አበባ መምጣት ጀምረዋል። ለምክክሩ ሙያዊ የሆኑና ባለሙያዎች የታገዙ ድጋፍና ማብራሪያዎች እንደሚያስፈልጉም ተሳታፊዎች ጠቁመዋል። ደምሶች ፈራው ከመጪው ሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ ለሚካሄደው የሀገራዊ ምክክር ጉባኤ ተሳታፊዎች ከተለያዩ ክልሎች ከውጭ ሀገራት ወደ አዲስ አበባ መግባት ጀምረዋል። ተመካካሪዎች በዋናነት በሚያርፉባቸው ቦታዎች የአቀባበል ስነ ስርዓት እየተካሄደ ሲሆን ተሳታፊዎቹን በመመዝገብ ወደ የሚያርፉባቸው ቦታዎች እንዲሄዱ መደረጉን ኮሚሽኑ አስታውቋል። እንግዲህ በዛሬው ዕለት ተሳታፊዎች ኦልሞስት ከሁሉም ክልሎች ዲያስፖራን ጨምሮ እየገቡ ነው። ከአዲስ አበባም ከተማ አስተዳደር ተሳታፊዎች መጥተው ሪፖርት አድርገው እየተመለሱ ይገኛሉ ማለት ነው። በዛሬው ዕለት በዋናነት የምንሰራው ተሳታፊዎች አዲስ አበባ ገብተው ሪፖርት አድርገው ከክልልና ከድሬዳዋ ከተማ አስተዳደር የሚመጡ ተሳታፊዎች ወደ ማረፊያቸው ወይም አልጋ ወደ ተያዘላቸው ቦታ የሚሄዱ ሲሆን የፌዴራል ተሳታፊዎችና የአዲስ አበባ ተሳታፊዎች ሪፖርት አድርገው ወደ ቤታቸው የሚመለሱ ይሆናል ማለት ነው። ጣቢያችን ያነጋገራቸው ተሳታፊዎች በበኩላቸው በምክክር ጉባኤው እንደ ሀገር መግባባት የሚያስችሉ ውጤቶች ይገኛሉ የሚል ከፍተኛ ተስፋ እንዳላቸው ገልጸዋል። እስካሁን የነበረው የምክክሩ ሂደትም መሰረታዊ የሚባሉ የሕዝብ ጥያቄዎች የተነሱባቸውና በተወሰነ መልኩም በየአካባቢው መልስ እንዲያገኙ የተደረገበት ሁኔታ መኖሩን ገልጸዋል። ይሄ የዛሬው ስብሰባ በአገራችን ውስጥ ያለውን ሁሉ ይፈታል ብዬ ነው የሚገምተው። በሐሳብ ብንለያይም ያለን አገር አንድ ናት። በዚች በአንድ አገር ላይ መግባባት አቃተን ማለት ውድቀት ነው። የድንበር ግጭት፣ አንዳንድ ግጭቶች በሚነሱ ሰዓት ላይ እነዛ ግጭቶች እንዴት መፍታት እንደሚቻል እና በውይይት መፍታት የሚቻሉ ነገሮችን እነዛ ነገሮች እልባት ማግኘት የቻሉ ነበሩ። እዛ አካባቢ ላይ እነዛ ነገር ማግኘት ይችላል። በሌላ በኩል ደግሞ ለምክክር ጉባኤው የተመረጡ 8 ዋና ዋና አጀንዳዎችና በውስጣቸው የያዟቸው ንዑሳን አጀንዳዎች ሙያዊ የሆኑና በባለሙያዎች የታገዙ ድጋፍና ማብራሪያዎች የሚፈልጉ መሆናቸውን ጠቁሟል። ይህም የምክክሩን ውጤት በተሻለ መልኩ ዘላቂነት እንዲኖረው ያግዛል ሲሉ ተናግረዋል። በሙያዊ እገዛ ያላቸው ነገሮች ማብራሪያ የሚያስፈልጉ ብዙ ነገሮች አሉ። ለምሳሌ እኛ ድንበር ነክ ነገሮች ሰላም ሊያሳጡ የሚችሉት በተለይ የክልሎች አንዳንድ ችግሮች ላይ በተመለከተ ሙያዊ ድጋፍ የሚያስፈልጋቸው ብዙ ነገሮች አሉ። ከነሱ ውስጥ ደግሞ ያው ብዙ ነገር እንጠብቃለን ብለን ገምታለን። በተለይ ታሪኮች ከማንነት ጋር የሚያያዙ ታሪኮች የማንነት ጉዳይ ብዙ ጊዜ ከወሰን ጋራ ወሰንን ያካተቱ ናቸው፣ ቋንቋን ያካተቱ ናቸው፣ ማህበራዊ ጉዳይና የሰውን ህይወት ያካተቱ ስለሆኑ በተለይ እነዚህ ማንነት ላይ ያተኮሩ ታሪኮች የወሰን ጉዳይን የሚፈቱ ስለሆኑ እነሱ ጉዳዮች ትኩረት ይሻሉ። በሀገራዊ የምክክር ኮሚሽን የክልሎችና የዲያስፖራዎች አስተባባሪ የሆኑት አቶ ረታጊራ በበኩላቸው እንደየዘርፉ ሙያዊ ገለጻና ትንተና የሚሰጡ ባለሙያዎች መዘጋጀታቸውን ገልጸዋል። ባለሙያዎቹ ዋናው የምክክር ጉባኤ ሲጀመር ሙያዊ ኃላፊነታቸውን የሚወጡ መሆናቸውን የገለጹት አስተባባሪው በቅድመ ምክክር ሂደቱ ላይ ግን ተሳታፊዎች እንዲተዋወቁ ማድረግና መሰል ስራዎች እንደሚከናወኑ ተናግረዋል። የሙያዊ ትንተና የሚሰጡ በሙያዊ ትንተና የሚያግዙ ሰዎች ተግባር በተመለከተ በዚህ በፕሪ ዳያሎግ ሴሽን ወይም በቅድመ ምክክር የሚከናወን ስራ አይደለም። ቅድመ ምክክሩ በዋናነት ተሳታፊዎችን የመቀበል በሁለተኛነት አካባቢያቸውን እንዲያውቁ እንዲተዋወቁ የማድረግ በሶስተኛነት ስለ ስብሰባው ሂደት እንዲያውቁና ግንዛቤ አውቀው ወደ ውይይቱ እንዲገቡ ለማድረግ ነው። በዋናነት
ሰው ከማይተዋወቀው ሰው ጋር ውይይት ሊያደርግ አይችልም። ስለዚህ በዚህ ሂደት ሰዎች ከተለያዩ ተሳታፊዎች ጋር እንዲተዋወቁ፣ እንዲግባቡ በማዕከላቸው ያለውን እንደዚህ ፍራቻዎችን ሰብረው ለውይይቱ እንዲዘጋጁ የማድረግ ሂደት ነው። ስለዚህ እነዚህ ስራዎች በዋናው የውይይት ሂደት የሚከናወኑ ጉዳዮች ናቸው። የሀገራዊ ምክክሩ ተሳታፊዎች ወደ አዲስ አበባ መግባት ከጀመሩበት ዕለት ጀምሮ እስከ ሐምሌ 8 ቀን ድረስ ባሉት ቀናት የተለያዩ የምዝገባ እንዲሁም ስለ ምክክር ሂደቱ ማብራሪያ እንደሚሰጥ ተገልጿል። ለምክክሩ ያግዛሉ የተባሉ ጉብኝቶችን በአድዋ ድል መታሰቢያ ሙዚየምና በቀይ ሽብር ሰማዕታት ሙዚየም ለማካሄድ መታቀዱም ተነግሯል። ወደ ውጭ ሀገራት የሚላኩ ምርቶችን ገቢ ለማሳደግ ዲፕሎማቶችና ኤምባሲዎች የሀገር ውስጥ ምርቶችን የማስተዋወቅ ስራ መስራት እንዳለባቸው ተመላክቷል። የንግድ አሰራሮችና የዲፕሎማሲው ዘርፍ ተቀናጅተው መስራታቸው የውጭ ንግድ ላይ አዎንታዊ ተጽዕኖ በማሳደር ከፍተኛ የውጭ ምንዛሪ ለማግኘት እንደሚረዳም ተመላክቷል። ተጨማሪ አለን። የኢትዮጵያ የውጭ ግንኙነት ፖሊሲ ለንግድና ኢንቨስትመንት ትስስር ትኩረት መስጠቱ የውጭ ንግድ ተጠቃሚነትን ማሳደጉ ተገልጿል። በአገር ውስጥ የሚገኘውን የግሉን ዘርፍ የማምረት አቅም ከዓለም አቀፍ ገበያ ጋር ለማስተሳሰር የመንግስት ተቋማትና የንግድ ምክር ቤቶች ጥምረት መፍጠራቸውም ተነግሯል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ መንግስት እየተገበራቸው ያሉ ፖሊሲዎች የግሉን ዘርፍ ኢንቨስትመንት ለማነቃቃት የሚያስችል ሚና እንዳላቸው ያስረዳሉ። በኢኮኖሚ ዘርፍ የተከናወኑ ሪፎርሞች የግሉ ዘርፍ ከዓለም አቀፍ ገበያ ጋር ትስስር ፈጥሮ መስራት የሚችልበትን ሁኔታ የሚደግፉ መሆናቸውንም ጠቁመዋል። ሀገር በቀል ኢኮኖሚክ ሪፎርም 3 ኤሪያዎችን የነካ ነው። አንደኛው የማክሮ ፋይናንሻል ሪፎርም ነው። እንደምታውቀው ከዚህ በፊት ለኢምፖርት ኤክስፖርት ስራ ትልቁ ሃርድል ሆኖ የነበረው የፎሬን ከረንሲ አቫይላቢሊቲ ነው። ቢኮዝ ፍሎቲንግ ሬት ስለሆነ የማንጠቀመው መንግስት ጣልቃ ገብቶ የሚቆጣጠር ስለነበረና በገበያ የማይወሰን የውድ ፎሬን ከረንሲ ማርኬት ስለነበረ ይሄ በተለይ በፎሬን ከረንሲ አቫይላቢሊቲ ላይ ትልቁ ጫና አሳድሮ ነበር። መንግስት ያንን በመልቀቁ በተለይ በጥቁር ገበያና ፓራለል ማርኬትና በባንክ ቤት መካከል ያለው ጋፕ መጣበቡ በብዛት የፎሬን ኤክስቼንጅ እንዲኖር ከረንሲ እንዲኖር አድርጓል። እሱ ደግሞ ለኢምፖርት ኤክስፖርት ስራው በጣም ትልቅ እንቅፋት ሆኖ የነበረውን ፈቷል ማለት ነው። ለግሉ ዘርፍ የተፈጠረውን የኢንቨስትመንት እድል ተጠቅሞ ወደ ውጭ የሚላኩ ምርቶችን ማሳደግ የውጭ ጉዳይ ሚኒስቴር ዋነኛ የትኩረት አቅጣጫ መሆኑን ደግሞ የውጭ ጉዳይ ሚኒስቴር የኢኮኖሚ ዲፕሎማሲ ዳይሬክተር ጀነራል አምባሳደር ዮሐንስ ፋንታ ተናግረዋል። የሀገሪቱ ዲፕሎማቶች እና ኤምባሲዎች የፖለቲካ እንደራሴ ከመሆን አልፈው የሀገር ውስጥ አምራቾችን ምርት ለውጭ ገበያ የማስተዋወቅ ሚናን መላበሳቸውን ገልጸዋል። ከኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትና ከኢንቨስትመንት ኮሚሽን ጋር በቅንጅት እየተሰራበት እንደሚገኝም አመላክተዋል። ሁሉም ዲፕሎማቶቻችን፣ አምባሳደሮቻችን የኛ አገር አሻሻጭ በመሆን ለምርቶቻችን ገበያ በመፈለግ ወደ ሀገር ውስጥ ገብተው ኢንቨስት ሊያደርጉ የሚችሉ ከፍተኛ አቅም ያላቸው ባለሀብቶችን በማግባባት ወደ ሀገራችን መጥተው ኢንቨስት እንዲያደርጉ ከዛም ውጪ ለሀገራችን በጣም ተስማሚ የሆኑ የቴክኖሎጂ ውጤቶችን ወደ ሀገር ውስጥ በማስገባት ክህሎትና ዕውቀትን ለማስፋፋት ስራ በመስራት ላይ ይገኛሉ ሚስዮኖቻችን ማለት ነው። ኤምባሲዎች ለኢትዮጵያ ምርቶች ገበያ የማፈላለግ ኃላፊነትን መውሰዳቸውም በውጭ ንግድ እድገት ረገድ የራሱ ሚና እየተጫወተ መሆኑ ተነግሯል። ዶክተር ቀነኒሳ አክለውም የሀገር ውስጥ አምራቾች ከሀገር ውስጥ ፍጆታ ባለፈ ምርቶቻቸውን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ የዲፕሎማሲ ዘርፍ ቀጥተኛ ድጋፍ ወሳኝ መሆኑን ያብራራሉ። ኢትዮጵያ ታመርት ብለን ኢኒሼቲቭን ወስደን እያመረትን ከሆነ ኢትዮጵያ የምታመርተው ለመብላት አይደለም፣ ለመሸጥ ነው። ስንሸጥ ደግሞ በሌላ ዓለም ውስጥ ሄደን ነው የምንሸጠው ማለት ሎካሊ ብቻ አይደለም የምንሸጠው፣ ኤክስፖርት ማድረግ መቻል አለብን። ኤንድ ኤክስፖርት ስናደርግ ደግሞ ኢምፖርት የሚያደርግ አካል መኖር መቻል አለብን። ኢምፖርት ለማድረግ ደግሞ ዊሊንግ ለመሆን ኢትዮጵያ የምታመርታቸውን ማወቅ መቻል አለበት። ኤንድ ለዛ ደግሞ እንደዚህ አይነት መድረኮች የዲፕሎማቲክ ኢቨንቶች መኖር አስፈላጊ ነው ማለት ለምን ሌሎቹ በደንብ ያውቁናል፣ ሌሎቹ በደንብ ይረዱናል፣ ሌሎቹ የኢትዮጵያን ፕሮዳክት የኢትዮጵያን ሰርቪስ እንዲያውቁ ያደርጋል። ስለዚህ ያንን በማድረግ ሂደት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ሊዱን ወስደው እዚህ አይነት ትልቅ ኢቨንት ናሽናል ኢቨንት አዘጋጅተው የፕራይቬት ሴክተሩና የዲፕሎማቲክ ኮሚዩኒቲ እንዲገናኝ ማድረጉ አንዱ ምርታ ነውና ይሄንን ማጠናከርን የምንቀጥል ይሆናል ማለት ነው። የግሉ ዘርፍ አምራቾች፣ የኢንቨስትመንት ኮሚሽን፣ የንግድ ምክር ቤቶችና የውጭ ጉዳይ ሚኒስቴር በአንድነት በመቆም የኢትዮጵያን የውጭ ንግድ አቅም ለማሳደግና የውጭ ምንዛሪ ግኝትን ከፍ ለማድረግ የሚያስችል መሆኑ ተጠቁሟል።
ኢራንና አሜሪካ በመካከላቸው የነበረውን የተኩስ አቁም ስምምነት በመጣስ የከረረ ወታደራዊ ጥቃት ልውውጥ አድርገዋል። አሜሪካ በሆርሙዝ ሰርጥ አቅራቢያ በነዳጅ ጫኝ መርከቦች ላይ ደርሷል ላለችው ጥቃት አጸፋ ከ80 በላይ የሚሆኑ የኢራን ወታደራዊ ኢላማዎች ላይ እርምጃ መውሰዷን ተከትሎ ኢራን በባህሬንና ኩዌት በሚገኙ የአሜሪካ ወታደራዊ የጦር ሰፈሮች ላይ የድሮንና የሚሳኤል ጥቃት ሰንዝራለች። ኃይለ ገብርኤል ታደሰ። ኢራን በባህሬንና በኩዌት በሚገኙ የአሜሪካ ወታደራዊ ጦር ሰፈሮች ላይ የድሮንና የሚሳኤል ጥቃቶችን መፈጸሟን አስታውቃለች። የኢራን ጦር እንዳስታወቀው በቅርቡ አሜሪካ በኢራን ላይ የፈጸመችውን ተከታታይ ጥቃት ተከትሎ ረቡዕ ዕለት ማለዳ የአሜሪካ ጦር በሚገኝበት የባህሬኑ ኢሳ አየር ኃይል ማረፊያ ላይ የድሮን ጥቃትን ሰንዝሯል። በከፊል መንግስታዊ የሆነው ፋርስ የዜና ወኪል የጦሩን የህዝብ ግንኙነት ጠቅሶ እንደዘገበው በቀጠናው የሚገኙ የአሜሪካ የጦር ሰፈሮች በሙሉ ለጦሩ ድሮኖች ህጋዊ ኢላማዎች ይሆናሉ ብሏል። ይህም የኢራን ጦር የድሮን ጥቃት የተሰማው የኢስላሚክ አብዮታዊ ዘብ በባህሬንና በኩዌት በሚገኙ 85 የአሜሪካ ወታደራዊ ጦር ሰፈሮች ላይ ሚሳኤሎችንና ድሮኖችን መተኮስ ከተገለጸ በኋላ ነው። የኢራን እስላማዊ አብዮታዊ ዘብ ከተቀረው የኢራን የጦር ኃይል ተነጥሎ የሚንቀሳቀስ ሲሆን የራሱ የሆነ የምድር ጦር፣ የባህር ኃይል፣ የአየር ኃይል፣ የስለላና የልዩ ኃይል ክፍሎች አሉት። ዋና ሚናው እስላማዊቷን ሪፐብሊክ መጠበቅ ሲሆን ተጠሪነቱም በቀጥታ ለሀገሪቱ ጠቅላይ መሪ ነው። የጦሩ የባህርና የኤሮስፔስ ኃይሎች ባካሄዱት ጥምር የድሮንና የሚሳኤል ዘመቻ ኢላማ ካደረጓቸው 85 ወታደራዊ ተቋማት መካከል በባህሬን የሚገኘው ባንዳር ሳልማን የአሜሪካ 5ኛ የባህር ኃይል እዝና በኩዌት የሚገኘው አሊ አልሳሊም የአየር ኃይል ማረፊያ ይገኙበታል። ከዚህ በተጨማሪም ካምፕ አሪፍጃንና ካምፕ ቦሃሪንግን የመሳሰሉ በኩዌት የሚገኙ የአሜሪካ የጦር ሰፈሮች ከዚህ ቀደም በኢራን ኢላማ መደረጋቸው ይታወሳል። በዚህ ዘመቻ ላይ ጣልቃ ተሳትፎን አድርጓል የተባለ የአሜሪካ MQ-9 ድሮን መመታቱንም IRGC አክሎ ገልጿል። ጥቃቱን ተከትሎ የባህሬን የውስጥ ጉዳይ ሚኒስቴር በሀገር ውስጥ የአደጋ ጊዜ ማስጠንቀቂያ ሳይረን እየጮኸ መሆኑን ገልጾ ዜጎች ተረጋግተው ወደ ቅርብና አስተማማኝ ቦታ እንዲያመሩ አሳስቧል። የኩዌት ጦር በበኩሉ የአየር መከላከያ ስርዓቱ የጠላት የሆኑ የሚሳኤልና የድሮን ጥቃቶችን እየመከተ መሆኑን አስታውቋል። ባህሬን በፋርስ ባህረ ሰላጤ በቀይ ባህርና በአረብ ባህር ላይ ጥበቃ የሚያደርገውን የአሜሪካ የባህር ኃይል 5ኛውን እዝ ዋና መቀመጫ ስትሆን እስካሁን በባህሬንም ሆነ በኩዌት የደረሰ የሰውም ሆነ የንብረት ጉዳት ስለመኖሩ የተረጋገጠ ሪፖርት የለም። ፕሬዚዳንት ዶናልድ ትራምፕ በቱርክ አንካራ በሚካሄደው የኔቶ ጉባኤ ላይ ከዓለም መሪዎች ጋር እየተወያዩ ባለበት በዚህ ወቅት አሜሪካና ኢራን እርስ በርስ ጥቃት እየተለዋወጡ ሲሆን ይህም ሀገራቱ የደረሱበትን የተኩስ አቁም ስምምነት በከፍተኛ ሁኔታ እየፈተነው ይገኛል። የኔቶ ዋና ጸሐፊ ማርክ ሩት አሜሪካ በኢራን ላይ የወሰደችው እርምጃን የደገፉ ሲሆን በአንካራው የኔቶ ጉባኤ ላይ ለጋዜጠኞች እንደተናገሩት ወታደራዊ እርምጃው በፍጹም አስፈላጊ ነበር ብለዋል። የተኩስ አቁም ስምምነት እያለ ኢራን ይህንን ስምምነት በመጣስ መርከቦች ላይ ጥቃት ስትፈጽም ስናይ አሜሪካ በኃይል አጸፋዊ እርምጃ መውሰዷ እጅግ በጣም አስፈላጊ ነው ብዬ አስባለሁ በማለት ተናግረዋል። የኢራን የኒኩለር መርሃ ግብር በጉባኤው ዋና አጀንዳ ላይ እንደሚካተትም ጠቁመው ኢራን መቼም ቢሆን የኒኩለር አቅም እንዳታገኝ አጋር ሀገራት ዛሬም በድጋሚ ያረጋግጣሉ ብዬ እጠብቃለሁ ብለዋል። አክለውም የሆርሙዝ ስትሬት ሙሉ በሙሉ ክፍት መሆን ለሁሉም 32 አጋር ሀገራት ወሳኝ በመሆኑ የባህር ላይ ጉዞ ነጻነትም ውይይት ይደረግበታል ብለዋል። አሜሪካ በኩሏ ይህንን የጥቃት እርምጃ የወሰደችው በሆርሙዝ ስትሬት አቅራቢያ በሚገኙ 3 የነዳጅ ጫኝ መርከቦች ላይ የደረሰውን ጥቃት ተከትሎ ነው። የአሜሪካ ማዕከላዊ ዕዝ እንዳስታወቀው በኢራን ላይ ጥቃቶችን መክፈቱን አስታውቋል። ከ80 በላይ ወታደራዊ ኢላማዎችን መምታቱን የገለጸው እዙ ከነዚህ ውስጥ በስትሬቱ የሚገኙ ከ60 በላይ የኢራን እስላማዊ አብዮታዊ ዘብ ትናንሽ ጀልባዎች ይገኙበታል። የአሜሪካ ባለስልጣናት እንደገለጹት እርምጃው እንደ ቅጣት የተወሰደ ነው። ሴንትኮም አክሎም ከ60ዎቹ ትናንሽ ጀልባዎች በተጨማሪ የኢራን ሚሳኤል ማስወንጨፊያ ጣቢያዎችና የእዝ ማዕከላትን መምታቱን ቢገልጽም የኢላማዎቹን ትክክለኛ ቦታ ግን አላሳወቀም። ጥቃቱ የተኩስ አቁም ስምምነቱን በመጣስ በዓለም አቀፍ የውሃ መስመር ላይ በንግድ መርከቦች ላይ ለተሰነዘረው ጥቃት ኢራን ከባድ ዋጋ እንድትከፍል ለማድረግ ያለመ መሆኑን እዙ ገልጿል። ሴንትኮም አክሎም በኢራን ኃይሎች የተፈጸመውን ያልተረጋገጠ ጥቃት ግልጽና አደገኛ የተኩስ አቁም ጥሰት ከመሆኑም በላይ የባህር ላይ ጉዞ ነጻነትን የሚጎዳ ነው ብሏል። ሮይተርስ ያነጋገራቸው አንድ የአሜሪካ ባለስልጣን እንዳሉት ጥቃቱ የኢራንን የአየር መከላከያ ስርዓቶች፣ የባህር ዳርቻ የስለላ ስርዓቶች፣ ከምድር ወደ አየር የሚተኮሱ ሚሳኤሎች፣ ጸረ መርከብ ክሩዝ ሚሳኤሎችና የድሮን ማስወንጨፊያ ጣቢያዎችን ኢላማ ያደረገ ነበር። በሌላ በኩል የኢራን የመንግስት መገናኛ ብዙሃን የአሜሪካ ጥቃቶች ቄሽም ደሴትን፣ ባንዳር አባስንና ሲሪክን መምታታቸውን ዘግበዋል። በሲርክ የንግድ ወደብ ላይ በወደቀ ተወርዋሪ ስብርባሪ ምክንያት ሰዎች መቁሰላቸውን የኢራን መንግስታዊ ቴሌቪዥን ዘግቧል። ሪፖርቶች እንደሚያሳዩት ጥቃቱ በሲርክና በባንዳር አባስ የሚገኙ የአሳ ማጥመጃ ወደቦችንም መጥቷል። በኢራን ዋና የነዳጅ ማዕከል በሆነችውና በሀገሪቱ 90% ድፍድፍ ነዳጅ በምትልክባት የካርግ ደሴት ላይም በርካታ ፍንዳታዎች መሰማታቸውን የኢራን ሚዲያዎች ዘግበዋል። ነገር ግን ሴንትኮም ስለ ካርግ ደሴት የጠቀሰው ነገር የለም። ምንም እንኳን በኢራን በኩል የሲቪል ሞት ባይዘገብም ጉዳቱ ግን ቀጠናዊ ስጋትን ፈጥሯል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን።
ኢትዮጵያ የምስራቅ አፍሪካ ኃይል ትስስር አባል ሀገራት የኤሌክትሪክ ገበያ ወደ ስራ እንዲገባ ጥሪ አቅርባለች። ጥያቄ የቀረበው በ37ኛው የምስራቅ አፍሪካ ኃይል ትስስር የስትሪንግ ኮሚቴ ስብሰባ ላይ ሲሆን በውሃና ኢነርጂ ሚኒስቴር የኢነርጂ ዘርፍ ሚኒስትር ዴታ ሱልጣን ወሊ ገበያው ለክልሉ የኃይል ደህንነት፣ ተመጣጣኝ ዋጋና ዘላቂ ኢኮኖሚ እድገት ወሳኝ ነው ብለዋል። የኤሌክትሪክ ገበያን ለመጀመር የሚያስፈልጉ ቴክኒካል ዝግጅቶችን ከአንድ ዓመት በፊት ቢጠናቀቁም ገበያው እስካሁን ወደ ንግድ ሥራ አለመግባቱን ጠቁመዋል። በምስራቅ አፍሪካ ቀጠና ከፍተኛ የውሃ፣ የጂኦተርማል፣ የንፋስና የፀሐይ ሀብቶች ይኑሩ እንጂ በአካባቢው የሚገኙ በሚሊዮን የሚቆጠሩ ዜጎች አሁንም አስተማማኝና ተመጣጣኝ የኤሌክትሪክ አገልግሎት እንደማያገኙም በስብሰባው ተመላክቷል። ክልላዊ የኃይል ትስስር የኤሌክትሪክ ተደራሽነትን ለማስፋት፣ የኃይል ደህንነትን ለማረጋገጥ፣ የኤሌክትሪክ ዋጋን ለመቀነስና ዘላቂ የኢኮኖሚ እድገትን እውን ለማድረግ ውጤታማ መንገድ ነው ማለታቸውንም የውሃና ኢነርጂ ሚኒስቴር ገልጿል። ስብሰባው በኮሚቴው የቀጣይ አስተዳደርና ክልላዊ የኤሌክትሪክ ገበያን ወደ ስራ ለማስገባት ለ22ኛው ልዩ የሚኒስትሮች ምክር ቤት ስብሰባ የሚቀርቡ ምክረ ሀሳቦች እንደሚዘጋጅም ይጠበቃል። ኢትዮጵያ ከጣሊያን ጋር ያላት የንግድ ትስስር እያደገ መምጣቱ ተገልጿል። የኢትዮጵያና ጣሊያን የቆየ ዲፕሎማሲያዊ ግንኙነት ወደ ላቀ የንግድ ትስስር እያደገ መምጣቱን የገለጹት የጣሊያን ንግድ ኤጀንሲ ዳይሬክተር ክላውዲያ ፓስኮሎቺ ሀገራቱ በቀጣይም የንግድ ግንኙነታቸውን ማሳደግ እንደሚገባቸው አንስተዋል። ከ150 በላይ የጣሊያን ድርጅቶች በኢትዮጵያ በንግድና ኢንቨስትመንት እንቅስቃሴ ላይ መሳተፋቸውን የገለጹት ዳይሬክተሩ የግንባታ ዘርፍ የጣሊያን ግዙፍ ኩባንያዎች ምርትና አገልግሎታቸውን ይዘው በመግባት በንቃት መሳተፍ የሚፈልጉበት ዋነኛ ዘርፍ እንደሆነ ጠቁመዋል። በአዲስ አበባ አዳዲስ ግንባታዎችና ፕሮጀክቶች ወደ ስራ እየገቡ መሆናቸው በህንፃ ማጠናቀቂያ ምርቶች፣ በቤት ውስጥ ማስዋብ ስራና በአጠቃላይ የግንባታው ዘርፍ ላይ ገበያውን ለመጠቀም ሰፊ ዕድል የሚሰጥ ነው ብለዋል። የስነ ህንፃ ጥበብና የከተማ መልሶ ማልማት ውድድርን ያካተተው የጣሊያን ዘመናዊ አኗኗር 2026 ጉባኤ የተካሄደ ሲሆን በመድረኩ የጣሊያን ህንፃ ነዳፊው ዱቺዮ ግራሲ ለወጣት ህንፃ ነዳፊዎችና ተማሪዎች ልምዳቸውን አጋርተዋል። በአዲስ አበባ የ2019 ዓ.ም የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከዛሬ ሐምሌ 1 ቀን ጀምሮ እንደሚካሄድ የአዲስ አበባ ቤቶችና ልማት አስተዳደር ቢሮ ገልጿል። ቢሮው እንዳስታወቀው ለ2019 በጀት ዓመት የተፈቀደው ከፍተኛ ዓመታዊ የቤት ክራይ ጭማሪ ጣሪያ 11.5 በመቶ ሆኗል። ይህ የጭማሪ መጠን የነዋሪዎችን የመክፈል አቅም ባገናዘበ ጥናት ላይ ተመስርቶ የተወሰነ መሆኑን ተገልጿል። ይህ ህጋዊ እርምጃ የኑሮ ውድነትን ለማቃለልና የዘፈቀደ የክራይ ጭማሪን ለመከላከል ያለመ መሆኑን ተነግሯል። በመሆኑም አከራዮችና ተከራዮች በየክፍለ ከተማቸው በሚገኙ የቤቶች አስተዳደር ጽሕፈት ቤቶች በመቅረብ ውላቸውን በህጋዊ መንገድ እንዲመዘግቡና እንዲያሳድሱ ቢሮው አሳስበዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የናይጄሪያው ፕሬዝዳንት ቦላ ቲኑቡ በራሳቸው ቢሮ ስም በሐሰተኛ ሰነድ ተቋቁሟል በተባለ አንድ መንግስታዊ ያልሆነ ኤጀንሲ ዙሪያ ምርመራ እንዲደረግ ትዕዛዝ ሰጥተዋል። ፕሬዝዳንታዊው የውጭ ጣልቃ ገብነት ማስፋፊያ ምክር ቤት በሚል ስም የተቋቋመው ኤጀንሲው $950,000 በላይ የመንግስት በጀት የተመደበለት ሲሆን በ2026 በጀት ዓመት ውስጥም ተካቶ ተገኝቷል። የኤጀንሲው መቋቋሚያ ደብዳቤ በፕሬዝዳንቱ የቢሮ ኃላፊ ስም የተጭበረበረ ነው የተባለ ሲሆን የፎረንሲክ ምርመራም ፊርማው ሐሰተኛ መሆኑን ማረጋገጡ ተነግሯል። ኤጀንሲው በፌዴራል ሴክሬታሪያት ቢሮ በመከራየትና በማዕከላዊ ባንክ ሂሳብ በመክፈት እውቅና ለማግኘት መሞከሩም አነጋጋሪ ሆኗል። ፕሬዝዳንት ቲኑቡ የሙስናና ተያያዥ ወንጀሎች ኮሚሽን በ30 ቀናት ውስጥ አጠቃላይ ሪፖርት እንዲያቀርቡ ማዛቸው የተገለጸ ሲሆን ፖሊስ ራሱን የኤጀንሲው ዳይሬክተር አድርጎ ሲያስተዋውቅ የነበረውን ግለሰብ እየፈለገ እንደሚገኝም ተነግሯል። ድርጊቱ በሀገሪቱ ተቋማት ታማኝነት ላይ ጥያቄ በመፍጠሩ የህግ ባለሙያዎችና ሲቪል ማህበረሰቦች ገለልተኛ ምርመራ እንዲደረግ ግፊት እያደረጉ ነው ሲል ቢቢሲ ዘግቧል። የአሜሪካው ዶናልድ ትራምፕ ግሪንላንድ ለአሜሪካ ደህንነት ወሳኝ መሆኗን ገልጸው የዴንማርክን ባለቤትነት ተቃውመዋል። የፕሬዝዳንቱ አቋም በቱርክ እየተካሄደ ባለው የኔቶ ጉባኤ መነጋገሪያም ሆነዋል። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን በበኩላቸው ግሪንላንድ ለሽያጭ እንደማትቀርብና የህዝቧን የራስን ዕድል በራስ የመወሰን መብት ማክበር እንደሚገባ አሳስበዋል። የቀድሞው ፕሬዝዳንት አስተያየት በኔቶ አጋሮች መካከል ያለውን አንድነት ፈተና ላይ ሊጥል እንደሚችል ስጋት መፍጠሩም ተገልጿል። የኔቶ ዋና ጸሐፊ ማርክ ሩቶ የአባል ሀገራቱ የመከላከያ ወጪ መጨመሩን በመጥቀስ ትራምፕን ስኬት እንደ ድል እንዲቆጥሩት መክረዋል።
የኔቶ አባል ሀገራት በአሁኑ ወቅት የዩክሬንና የኢራን ጦርነቶችን ጨምሮ ከሩሲያና ቻይና ጋር በተያዙ ስብስብ የዓለም አቀፍ የጸጥታና የንግድ ጉዳዮች ላይ እየተወያዩ ይገኛሉ። ጉባኤውም በውስጣዊ ልዩነቶች የታጀበ ሆኗል ሲል አሶሺየትድ ፕሬስ ዘግበዋል። በመገናኛ ብዙሃን የሚፈጸም የስም ማጥፋት ተግባር ከወንጀል ሕግ ተለይቶ በፍትሐ ብሔር ሕግ ይታያል። ተጎጂዎች ስማቸውን ለማስከበር ያላቸው የፍትሐ ብሔር መፍትሄ ምን ይመስላል? የዛሬው ከጠበቃው ጋር ጥንቅራችን ነው። ተከታትለን እንመለስ። ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህም መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በሕገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ሕግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በሕግ መሰረት እንዲሰሩ የሚያስችል የሕግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐ ብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ሕግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበይነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈረጀው የፍትሐ ብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ህጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ
የሰፊው ሕዝብ ተጠቃሚነት ነው በሚል የመገናኛ ብዙኃን አዋጅ ትርጉም ይሰጠዋል። አመሰግናለሁ።